ሰላም ሰላም፣ አዲስ ድራማ ይዤ መጥቻለሁ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ሙቢራ ቻበናዊቷን ይዛ ወደ አቶ አቲፍ ቤት ሄዳለች። ፀጉሬን አጣብቀሽ ነው ያሰርሽልኝ፣ ፀጉሬን ላላደርግልኝ ስትለው እናትሽ ሞታለች፣ እናት ጭንቅላትሽ ይላል ፀጉር እነቃቅላለሁ፣ ስርዓት አርገሽ ነው የምንኖረው እዚህ ቤት አለች ሙቤራ። ለቤት ሰራተኝነት ስለሄዱ እባካችሁ አንደኛ ሰራተኛ ወጣችና እባካችሁ ነው ወደ ውስጥ ግቡ አለቻቸው። ተራመጅ አለቻትና ወደ ውስጥ ለመግባት ጠጋሉ። እንጅላ ወደ ቤቱ ስትገባ በጣም የበዛ አሻንጉሌቱን አየችው፣ የአዝራን ማለት ነው። አሻንጉሌቶቹን ስትው ደስ አላት፣ ራሷ ስለሌላት ማለት ነው። እናቷና አባቷ ስለሞቱ በመኪና አደጋ። እንደዛም ሆኖ ደስ ስላት የት መጣች ሳትባል አዝራ ለወጣ ወጣች። እሷም ሆነ ቆንጅዬ አሻንጉሌት አየችና ፈገግ ያለች ጎንበስ ብላ ለማንሳት እንትን ስትል ጠጋ አለች ወደ አሻንጉሌቷ። አሻንጉሌቷን አነሳችና ማየት ጀመረች። ፈገግ አለችና የያየች ከኋላ በኩል ማንሽ አንቺ አለቻት። አክስቴ እዚህ ቤት ልትሰራ ነው እና ከእሷ ጋር ነው የመጣሁት አለቻት። ለአያቴ የግል ሰራተኛ የምትሆኑ ሴትዮ ጋር ነው የመጣሽው? ጃፓናዊት ነሽ አለቻት። አይ ጃፓናዊት አይደለም እንጅላ ነኝ አለቻት። አዝራሊ ብዬ ጠራሻለሁ አለቻት። አይ አንቺ የኛ ሰራተኛ ነች ጃፓናዊቷ፣ አንቺ እኔ የምልሽን ብቻ ነው የምታደርጊው አለቻት። ዝም አለች። እሷ ንንገርሽ አለቻት። አሻንጉሊቷ ትፈልጊያለሽ አለቻት። አሻንጉሊቷን ፈገግ ያለች ልትቀበላ ስትል ከለከለቻት። እኔ ከምሰጥሽ ውጪ ምንም ነገር መንካት አትችይም አለቻት። ብዙ አሻንጉሊቶች ስላሏት ማለት ነው። ኤንኪ አለቻት እና እምቢ አለቻት። ሁሌ እኔ የሚፈልገው ነው የሚሆነው። እስቲ ጃፓንኛ ተናገሪ አለቻት። እኔ መናገር አልችልም አለቻት። ከዛ ሆነ ነገር ፈጥረሽ አውሪ ስትል ሆነ ማትረቢ ነገር ነሽ አለቻት። እሺ ጩይ አለቻት። ምን ማለት ነው ስትላት የአያ ድምፅ አሰማኝ ስትል እኔ የአያ ድምፁም አላሰማም አሻንጉሊቱንም አልፈልግም አለቻት። አልታዘዝም ማለትሽ ነው እንዴ አለቻትና ወደ እሷ ጠጋ ካልኩሽ ያልኩሽን ታደርጋለሽ አለች። እሷም በፍራቻ ስትለው አልተሳካልሽም፣ ይሄ አይቆጥርም፣ ፈረሱኝ አለቻት። አልፈልግም አለች። ፈረሱኝ አለቻት። እኔ አልፈልግም አለቻት። ገፋቻትና ቁጭ አለችብና ቼ ፈረሴ እያለቻት ሂጂ አለቻት። እሷም ቁጭ አለችበትና እዮ ስትመጣ ተስማማችሁ አለቻት። አዎ እኔ በጣም ወድጃታለሁ አለችው። ቤት ውስጥ የነበረችው አዝራ ማለት ነው። ተቀበያት እንጂ አመስግኛት እንጂ አለቻት። እሷ አክስትዮ ሳትመጣ የመታቻት ያስቸግረቻት ስለነበረ ደብሯታል። አመሰግናለሁ አለቻት። ቀስ ደግመኛ አለኔ ፍቃድ የቱም እንዳትንቀሳቀሽ አለቻት እና ልጅቷን ሳብ ስታደርገው ዳግመኛ እንዳትናገሪያት እሺ፣ ልጅቷ ከእንግዲህ በኋላ የኔ ናት አለቻት እና የእንጅላን እጅ የያዘችው እሺ ጥሩ እናንተ ከተስማ ወይዘሮ ፊሊስ ልታያት ትፈልጋለች። አሁን ትንሿ እመቤት አሁን ልንሄድ እንችላለን አለቻት። ትችላላችሁ፣ እንደዚህ ነው ማናገር ያለብሽ እኔ አለቻት። የ6 ዓመት ልጅ እንግዲህ እመቤት ስትባል እሷም ያየቻት ወጣች። አንድ ቤት ውስጥ አብሮ ካደጉ በኋላ እንጅላም በዛን ሰዓት የተሰጣት አሻንጉሊት ይዛ አቅፋ ነው የምተኛው።
የእሷ ግል ሰራተኛ ሆና ነው የምትኖረው። እሷ የምትለውን ብቻ ነው የምታደርገው። ለእሷ ሻይ ኤራን ከኔ ጋር ነው ያደረና በጠዋት እንዲወጣ ፈልጋለሁ፣ ማንም ሰው እንዳየው አለቻት። እንጅላም ሮጠችና ያወጣችውን አሻንጉሊት ደበቀችና ሮጣ ማንም ሰው እንዳየው አለቻት። ባዶ እግሯን ጫማ ወለቀችና የሰው ኮቴውን እንዳይሰማት ሮጣ ሄደችና ሻይ አዘጋጀችና ሮጣ ሄደችው እና ፎጣ ምናምን አዘጋጀችላት። እኔ አርፍጄ ነው የምነሳ ስላለቻት ፎጣ ምናምን አዘጋጀችና ሮጣ ይዛ ሄደች። አርበተበተች፣ ብርጭቆ ተሰበረበት። አክስትየው መጣችበት። አክስቴ አለችና ምንድን ነው ይሄ ሲኒ ደግሞ ለምንድን ነው ባዶ እግርሽን የምትሄጂ? ለምንድን ነው ጫማሽን የማታደርገው? አለች። ቾክዬ ነው አለቻት። እሷም ፈጠጥ ብላ አየቻትና ፎጣውን ቀየረችበት። ተርበተበተች እንዳለ የሻይ ብርጭቆን ሰበረች። አክስትየው ቆማ የያየቻት ነው። አይዞን እንኳን አላለቻትም። ሌሎቹ እቃ ሰበሰቡ። ምን ተፈጠረ አለች። ፍሊዝ ሮጣ መጣች። አንጅላ እንግዲህ መስጠንቀቃት ስለተሰጣት ሮጠችን ነው። ወይዘሮ ፍሊዝ አለች። እንዴት አደርሽ እመቤት አለቻት። ጫማ እግሬ ልጦኝ ነው አለቻት። ትናንትና የት ነው የነበረችው አለቻት። እኔ አላቁም እመቤት፣ እኔ ቀሰቅሳታለሁ አለቻት። የማይጠብሽን ጫማ አድርጊ፣ ሁሉንም ነገር ማወቅ አለብሽ እሷ የነበረችበትን አለቻት። እሷ ጫፈራ ቤት ስለነበረች ነው። እሷ አሁን ገብታ ተኝታለች። የሆነ ሰውየው አብሮ አለ። መጋረጃ ከፈተችና ተነስ አለች። ሰውየው እናትሽን ልትገባ ትፈልጋለች ስለ እንዴ ትናንትና ማታ ቴክስት ሌሊት ላይ ቴክስት አላኩልሽ፣ እስካሁን ምን ይሰራል ሰውየው እዚህ አለችው። ኢራን አለችው። እሱ አልሰማ አለ። ትራስ ወረወረችበት። አንተ ኢራን ተነስ፣ ምን ትሰራለህ? እስካሁን ምን ትሰራለህ? ተነስ፣ አንቺ እኮ ነሽ የጠየቅሽኝ፣ እዚህ እንዲያደርግ እኮ አንቺ ነሽ የጠየቅሽኝ አላት። ተነሱጣ አለችው። እሱም ተነሳና ወጣ። ሰካራም የሚመስል ሆናት። እሷም ፈርታለች እናትየው እንዳትመጣ። እንጅላ ልጁን ሰካሩ ካለቀ ልጁን ማግባት ትችያለሽ አለችው። እንዴ ምን ማለትሽ ነው ስትል ልብሴን አለፍሽኝ አለቻትና እጇን ዘረጋችና እንጅላ እሷን አለበሰቻት። ፊተኛው አለችና ጮችባት። 15 ሰከንድ አለ፣ ቶሎ ውጣ ከዚህ ጅብ አለኝ። የማይራቡ አለችና እኔ ያስወጣል። የእሷ መጠጥ ነው። ውሃውን አንስቶ ሊጠጣ ስል አንተ ምን ሆና ነው? ይህን የእሷ መጠጥ እኮ ነው፣ እንዴት አንስታ ትጠጣለህ? ያለችና ተቀብሎ ከተያዝን ምንድን ነው የምናረገው? ነው ብቻ ዝም በል አንያዙም፣ ቀስ ብላና ና አለች። አክስት የመጣች ሄድ አለችው። ደበቀችው። እንጅላም ሰውየውን አባረረችውና ለእሷ ሻይ አቀረበችው። ስልክ ሲጨው ስልክ አታነሽም እንዴ አለችው። ከዚህ በፊት እንትን ብዬ ነግሬ ነበር አላነሳም አለችው። አይናደድብሽም? ስለዚህ እሱ ላይ ልትጨክኝ ነው ማለት ነው? ቆርጠሻል አለቻት። እሱ አስችሎት እኔ ሊተው ይችላል እንጅላ አለችን። እሱ ነው ጥያቄ። ብቻ የመታገሉ ተመልሶ ከመጣ አብረን እንሆናለን አለችው። እሷም ምንም አልተናገረችውም። ልብሷን አለበሰቻትና አስተካከለችላትና ዞር አለችው። ካልመጣስ አለቻት። ገና መግባት ይችላል አለችው። የደነዝ እዛ ምን የሆነ ከኔ በላይ ቆንጆ ማን ይወዳል? እሱ እንደኔ ማን ያፈቅራል? እሱ አለችው።
በጠዋቱ ነርቬን እየነካሽ ነው ያለሽ አለቻትና ሮጣ ሄደችው። ስልክ እየጮኸ ነው። የነታችሁ ጀምሮ አንቺም ደብሮሻል አይደል አላት። ለጃፓንያ እኔ መቴ ይባላለሁ አላት። ዝም አለችው። መቼም ስማለሽ አይደል አላት። ማውራት አትችይም ማለት ዝም ብላ ጭንቅላቷን አነቃነቀችው። ከነሱ ጋር እንድትጫወት አትፈቅድላትም። ያችኛ አዝራ የምትባለው ከኛ ጋር አትጫወችም፣ ነይ እስቲ እንጫወት አላት። ከእሷ ጋር ይግባባል እሱ። ቲፉ የግል ሰራተኛውን የት ሄደሽ ነው አላት። በጠዋቱ ልቀሰቀሰው አልፈለኩም ነበረ ተኝታ ስለነበረ አለችው። መድኃኒቱን ወሰደና ልብሱን አስተካከለችላት። ሰውየው ሳብ አረጋትና ወደ ራሱ አስጠጋት። እሷን ምን ያረክ ነው አቶ አቲፍ አለችው። ምን ችግር አለው አላት። እሷ ወደ ውጭ ወጣችና ውጭ ያታረገችና በሩን ቆለፈችና ወደ ውስጥ ተወረፍ። ባለፈው ተይዘን ነበረ አለችው። ልብስ ማስተካከል ጀመረች። ልስማት ነው እሷ። ይሄ ልብስ እንድለብስ ባታግዝኝስ አላት። አይሆንም አለችውና ልብስ መጠበቅ ይችላሉ እኔና አንቺን ቆይ አላት። አይ እንደዛ ብሎ ነገር የለም ተነስ አለችው። ልብሱን አለ እኔ ሱዲ ውስጥ ያለ ቤት ቢሆን አብረን ቁርስ እንበላ ነበረ አለችው። ቤት እንዲሰጠን አልጋ ላይ እንዳለ ቁርሱን እዛ አመጣልኝ ነበር አለችው። እና የሰውየውን ቀበቶ ጫን አደረገችው። ከዛ ቀበቶ ስልችት ብሎ ልጆችንን እንደ እዚህ አይሆንም ትያለሽ አላት። ከዛ እሷ ቤት እንዲሰጣት ነው የምትፈልገው። ቁልፉን ልከፍት ሄደና ቁልፉ ዞር አለና ያያት። ከዛ ዘጣለችና አየችው። እሷ የያያት በሩን ከፈተና ወጣ። ተናደደና አቲፍ አሁን እግሬ ስር ጥላለሁ ያን ቤቴን ለእኔ ካልሰጠ አለችውን። እሱ ከወጣ በኋላ አቲፍ መጣና ደህና አደራችሁ ልጆቼ አለ። ደህና አደርክ አያቴ የኔ ወዳት አለችና ሮጣ አቀፈች። ብቸኛ ልጄ አለውና አቀፋት። እሱ የእነሱ ሲበላ ጃፓናዊቷ ቆማ ነው የምጠብቀው። የእሷ ሰራተኛ ስለሆነች ሁሉም ምግብ እየበሉ እሷ ቆማ ለእሷ ምግብ ለአዝራ ምግብ አወጣችላትና ቆማ እየጠበቀች ነው። ሁሉም እየተመገበው እሷ ቆማለች። ምንድን ነው ማታነሽ? ስልክሽን ደጋግሞ ደውሎልሽ ነበረ እኮ መቴ አለችው። ለምን እንዳላነሳው እሱ ያውቃል አለችው። ለምን እንዳላወራችው እሷ ታውቃለች አለና አያትየውም ዝም አለ። እንጅላም ቆማ እያየች ነበር። መቴ ከእንግሊዝ ተመልሶ እየመጣ ነው። ይመቸናል ይምጡ አለው። ቤት ሊጠይቁ ሊመጡ ነው። እኔ አበባ እንድገዙ አደርጋለሁ አለችው። ሁሉም ቆሞ አባዬ እንችላለን አደል አንተ ሳልጠይቅ ሁሉንም ያመቻቸው ነው እና አባዬ ይቻላል። ቀልብ ገዝቶ ከተመለሰ ጥሩ ነው። ለረጅም ጊዜ እኛም ስንጠብቀው ነበረ አለው አቶ አቲፍ። እሷን ፈገግ አለችው። አዝራ አንቺስ ምን ታስባለሽ? ምነው ዝም አልሽ? እኔ ልጅ አላት። እሱ ይመጣል ሲባል እሷ እንደተለመደ ሁሌ ፌንት ስለምትነቅል ፌንት ነቀለች። አይዞሽ አሏት። እናታችሁ እድሜ እንግዲህ የልደቷ ቀን በ9 ዓመቷ ናን ብላ መቴን ፎቅ እዛ ወጣችና እና ላሳያለች። ምንድን ነው የምታሳይ? ጓደኞቻችን እኮ ታች እየተጫወቱ ነው አለት። አይ ችግር የለም ና ላሳይ፣ ባልና ሚስት እንሆን እንደ ባልና ሚስት እንጫወት አለችው። ክፍሏ ይዛ ሄዳ ለምንድን ነው እዚህ የመጣ ነው? ነይ ወደ መናፈሻ እንሂድ እንጂ ለምን ማምጣት አለበት? ጨዋታ የውል እሷ ማምጣት አትችልም። ጨዋታ ይቃቃ ነው የምንጫወተው፣ የሁለት ሰው ብቻ ነው ጨዋታ አለችው። ምን አይነት ጨዋታ? እንጂላ ተደብቀ እያየቻቸው ምን እየደረግሽ ነው? እኔ ማወቅ ፈልጋለሁ። አንተ ማውቃት ፈልገው እና ባልና ሚስት ሆነን እንጫወት አለችው። እንጂላ ቆማ እያየች ነው ተደብቃ። እነሱ እንግዲህ ጨዋቸው። እሱም ደነገጠ።
ሁሉም ሮጦ ወጣ። ሁሉም ሮጦ መጡ። ምን ተፈጠረ? ልጄ ምንድን ነው ያደረካት? ልጄ ምን አደረግከው? ብሎ ልጁ ላይ ጮውበት። ራሷ ነው የፈለገችው እሱ አይደለም። ልጄ ምን ያረከው አንተ? ተረጋጉ ተረጋጉ አሉ ሁሉም። ምን ሆነ ነው? ተረጋጋ እንጂ ምንድን ነው? ልጄ አንድ ነገር ትሆንና እገላለሁ፣ ጉድጓድ ውስጥ ነው የምጨምርህ አለችው። እገላለሁ ፌንት ነው የለቀለችው። እንግዲህ ራሷ ነው ባልና ሚስት እንሆን ብላ ልብሱን ያወለቀችላት እንጂ ለአሁንም ቆማ እያየች ነው። እሱም ደነገጠ። ውሃ ምናምን አረጉላትና ከዛ በፊት በኋላ የሆነ ነገር ከደነገጠችም ከተደሰተችም ፌንት ነው የምታረገው። እሱ ትዝታ ነው አሁን እንትን ያለው። ያንተ ያለ አምላክ ሆይ ሏቶ ብትዋቱ ደሜን ከፍ አረጋችሁት። ያን ጊዜ እንደዛ ባይፈጠር ኖሮ መቴ አዝራ አጠገብ እንድትደርስ አልፈልግም ነበር አለው። ምን ተፈጠረ አለችው። መቴ እየመጣ ነው ስትባል ላገባ ነው አለችና ወደ ፎቅ ሮጣ ሄደች። የፈጣሪ አለው አለ ሁሉ ዛሬ አለችና እንጅላ መሽጫ ሂጂና ልብስ መሽጫ ሂጂና ልብስ መርጠሽ እንትን በይ አለቻት። ራሷ ፀጉሯን ልትሰራራ ነው። አንቺ ቆንጆ ልብስ ሂጂና ምረጭልኝ አለቻት። እዛ መቴና እንጅላ ተጠባበሱ።